ኦኬ ዊ ሃቭ አ ብሬኪንግ ኒውስ ሁለተኛውም ሰውዬ ሬስኪው እንደተደረገ ታውቋል። ከትላንት ወዲያ ተመቶ የወደቀው የአሜሪካው F-15 የጦር ጀት አብራሪና WSO ኢጀክት አድርገው ወጥተው ሲፈለጉ እንደነበረ ታውቃላችሁ። ፓይለቱ ወዲያው ከሰዓታት በኋላ ሬስኪው ተደርጓል። ያለበትን ሎኬሽን አሳውቆ እነዚህ አብራሪዎች ባይ ዘ ወይ ወደ ኢነሚ ቴሪቶሪ ሲገቡት ድንገት ተመተው ከወደቁ ለኤር ፎርሱ ያሉበትን ሎኬሽን የሚያሳውቁበት መሳሪያዎች አሉ። ፓይለቱ ወዲያው ያለበትን አሳውቆ እንግዲህ ከሰዓታት በኋላ ሬስኪው ተደርጓል። ምንም እንኳን እሱን ሬስኪው ሊያደርጉ የመጡ ሄሊኮፕተሮች ተመተው የነበረ ቢሆንም ናው WSO ለምን እስካሁን ድረስ ቆየ ዌፐን ሲስተም ኦፊሰሩ ለምን እስካሁን ድረስ ቆየ የሚለው ክሊር ባይሆንም ግን ትናንትና አዳሩን እንግዲህ እሱን ሬስኪው የማድረግ ኦፕሬሽን እሱም ያለበት ሎኬሽን አሳውቆ እሱን ሬስኪው የማድረግ ኦፕሬሽን እንግዲህ ተካሂዶ ሰክሰስፉሊ ሬስኪው እንደተደረገ ከደቂቃዎች በፊት ዶናልድ ትራምፕ አሳውቀዋል። ኦፕሬሽኑ እንግዲህ የነበረው ምንድነው በጣም ኦቨርዌልሚንግ የሆነ ኤር ፓወር በመጠቀም አካባቢውን ቦምብ ሲያደርጉ ነበር አሜሪካኖች። ትናንትና የሰማሁት ኢንፎርሜሽን ምንድነው ከኢራን አካባቢ ይህንን ሰውዬ ሬስኪው ማድረግ ስላልተቻለ እሱ አለበት ኢጀክት ያደረገበት ሲት ተገኝቶበታል የተባለውን ክልሎች አካባቢ ሙሉ ቦምብ እያደረጉ ነው። ምክንያቱም እንዳይማረክ እነሱም ሬስኪው ማድረግ አቃታቸው። ግን አትሊስት በኢራን ፎርሶች እጅ እንዳይገባና መደራደሪያ እንዳይሆን እሱንም ለመግደል እየሞከሩ ነው፣ የራሳቸውን ሰው ለመግደል እየሞከሩ ነው የሚሉ ወሬዎች ነበሩ በኢራን በኩል። ኤኒዌይ ግን ይህ ከቨር እንደነበረ ነው የታወቀው። ዙሪያውን በሙሉ ቦምብ በማድረግ የኢራን ፎርሶች ወደዛ እንዳይጠጉ በማድረግ ኮማንዶዎች ልከው እንግዲህ ሬስኪው እንዳደረጉትና ይህ ሬስኪው ቲምም እሱን ሬስኪው ሊያደርግ የመጣው ቲምም ሆነ WSO እኩል ተያይዘው ከኢራን ክልል እንደወጡ ታውቋል። ሬስኪው ኦፕሬሽኑ ኮምፕሊትሊ ሰክሰስፉሊ ተጠናቋል ብለው እንግዲህ ዶናልድ ትራምፕ ከደቂቃዎች በፊት አሳውቀዋል ማለት ነው። ይህ 3 ቀን እንግዲህ ለአሜሪካ ኤርፎርስ በጣም ናይትሜር ነበረ፣ በታሪኩ ትልቅ ናይትሜር ነበረ ነው የተባለው። ምክንያቱም ጀቶቹ በጣም ወድመውበታል። ደን ደግሞ አብራሪዎቹ ሬስኪው ለማድረግና በጠላት እጅ እንዳይገቡ ብዙ መስዋዕትነት ከፍሏልና ይህ በጣም ናይትሜር ለዩኤስ ኤርፎርስ በጣም ናይትሜር እና ከዚህ በኋላ ለሚደረጉ ኦፕሬሽኖችም ከፍተኛ ጥላ የሚያጠላ ነው ተብሏል። ለማንኛውም ሁለተኛውም ሰውዬ ሬስኪው ተደርጓል ማለት ነው። ብሬኪንግ ሌላ ተጨማሪ ሁለት የአሜሪካ የጦር ፕሌኖች መውደማቸውን ኒውዮርክ ታይምስ ሪፖርት ይዞ ወጥቷል። ከሰዓት በፊት በሰራውላችሁ ቪዲዮ ላይ እንግዲህ ባለፈው የተመታው F-15 የጦር ጀት አብራሪና WSO ከወጡ በኋላ ፕሌኑ ከተከሰከሰ እነሱ ከወጡ በኋላ እንግዲህ እነሱ ሬስኪው ለማድረግ በእነሱን ለማግኘትና ይዞ ለመውጣት ከኢራን ኦፕሬሽኖች ሲደረጉ ነበረ። ፓይሎት ወዲያው ሬስኪው ሲደረግ WSO ደግሞ ከሰዓታት በፊት ሬስኪው ተደርጓል። ይህን ነግሬያችሁ ነበረ። ናው WSO ሬስኪው የተደረገበት ኦፕሬሽን ላይ ግን ሌላ ተጨማሪ ሁለት የአሜሪካ የጦር ፕሌኖች መውደማቸው ተነግሯል። ኦፕሬሽኑ እንዴት እንደሆነ ልንገራችሁ። ናው ኦፕሬሽኑ እንግዲህ ሲል ቲም 6 የሚባለው ኢሊት የሆነው የአሜሪካ ስፔሻል ፎርስ ነው እንግዲህ ኦፕሬሽኑን ሲያደርግ የነበረውና በመቶዎች የሚቆጠሩ ሲል ቲም 6 ስፔሻል ፎርሶች የአሜሪካ ስፔሻል ፎርሶች እና በአስርት የሚቆጠሩ ዶዘንስ ኦር በደርዘን የሚቆጠሩ የአሜሪካ የጦር ፕሌኖች የተሳተፉበት ኦፕሬሽን ነው። አንድ ሰው ሬስኪው ለማድረግ ቢኮዝ ኢራን ውስጥ ነው። ኢራን በጣም ኃይለኛ ሀገር ነችና በጣም ብዙ እንትን ነው ብዙ ፎርስ ነበር ዲፕሎይ የተደረገው ይሄንን ሰው ሬስኪው ለማድረግ። ናው መጀመሪያ የተደረገው እንግዲህ እነዚህ በደርዘን የሚቆጠሩ የአሜሪካ የጦር ፕሌኖች ዙሪያውን ቦምብ በማድረግ ፈርስት ኦፍ ኦል WSO እንግዲህ ኮሚኒኬሽን ሲስተሙን በማብራት ያለበትን ሎኬሽን ተናግሮ ነበረ። ያለበት ሎኬሽን በጣም ተራራማ ሎኬሽን እና ኢራናውያንም ሆኑ አሜሪካውያን ኦፕሬት ለማድረግ ከባድ የሆነ ቦታ ላይ ነው። ሰዎች ቅድም ነበረ። ከዛ በኋላ ያለበት ቦታ ከታወቀ በኋላ እንግዲህ እነዚህ የአሜሪካ የጦር ፕሌኖች ዙሪያውን ቦምብ ሲያደርጉ ነበር። ምክንያቱም የኢራን ሪቮሉሽነሪ ጋርድ ሰራዊት ወደዛ እንዳይጠጋ ዙሪያውን ቦምብ ሲያደርጉ ነበረ። እነሱ ዙሪያውን ቦምብ እያደረጉ ባለበት ሰዓት እንግዲህ ትራንስፖርት ፕሌኖች ሁለት ትራንስፖርት ፕሌኖች ሄሊኮፕተሮች የሆኑ ፕሌኖች ነው የተባለው ስፔሻል ፎርሶቹን ይዘው መጥተው ድሮፕ አድርገው ነበረ። እነዛ ስፔሻል ፎርሶች ድሮፕ ከተደረጉ በኋላ አካባቢ ላይ ተንቀሳቅሰው ሰውየውን ይዘውታል፣ አግኝተውታል ሰውየውን። ከዛ በኋላ ግን ለመመለስ ሲታሰብ ነው እንግዲህ እነዚህ ሁለት ትራንስፖርት ፕሌኖች ስታክ ማድረጋቸውን የተነገረው። ስታክ ካደረጉ በኋላ እነሱን ይዞ መንቀሳቀስ ባለመቻሉ ሌላ ተጨማሪ ፕሌን መጥቶ እነሱን ይዞ ከሄደ በኋላ እነዚህ ስታክ ያደረጉትን ሁለት የትራንስፖርት የአሜሪካ ኤርፎርስ ትራንስፖርት ፕሌኖች ራሳቸው አሜሪካኖች አውድመው ወጥተዋል። ምክንያቱም ሊያንቀሳቅሷቸው አልቻሉም፣ ስታክ አድርገዋል። በኢራናውያን እጅ ላይ ከሚወድቅ ተብሎ እንግዲህ ሁለቱንም መተው ወጥተዋል። ስለዚህ አንድ F-15 እንግዲህ ተመቶ መውደቁን ተከትሎ የሱን አብራሪዎች ሬስኪው ለማድረግ የመጡ ሌላ ሁለት ሄሊኮፕተሮች ትናንትና መመታታቸውን ታውቃላችሁ። አሁን ደግሞ ሁለት ትራንስፖርት ፕሌኖች ተመተዋል በራሳቸው በአሜሪካውያን አራት ሆነ ማለት ነው። ለሬስኪው እንኳን ከመጡት ውስጥ እንግዲህ አራቱ ወድመዋል ማለት ነው። በሌላ በኩል ግን የኢራን ሪቮሉሽነሪ ጋርድ ደግሞ ተጨማሪ ሌላ በሬስኪው ኦፕሬሽን እና በፍለጋ ኦፕሬሽን ላይ የነበረ ተጨማሪ የአሜሪካ ፕሌንን መትቼ አውድም ያለው ብሎ ይህንን የምታዩትን ፎቶ ፖስት አድርጓል። የኢራን ፋርስ ኒውስ ኤጀንሲ ነው ይህንን ዜና ያወጣው። ኮንፈርም አልተደረገም፣ ያው እነሱ ብለዋል። በሴንትኮም በኩል ኮንፈርም አልተደረገም። ባይ ዘ ዌይ ሴንትኮም መጀመሪያ ላይ ባለፈው የተመታውን ዋርቶግ የሚባለውን ፕሌን ተመቶ ሲያበቃ አልተመታም ብሎ ነበረ።
አሮን ነው ሁቱ ብሊቭ በዚህ ሰዓት ሴንት ኮመንም ማንንም ብሊቭ ማድረግ አይቻልም። ለማንኛውም ግን ኢራን መትቻለሁ ብላ ይህንንም ይዛ ወጣለች። ለማንኛውም በዚህ ኦፕሬሽን እንግዲህ ያንን WSOን ሬስኪው ቢያደርጉም ሌላ ተጨማሪ 2 ዋር ፕሌኖችን ግን አጥተዋል ማለት ነው። ሚስጥሩ ምንድነው ነው ጥያቄው። አሁን እና አሜሪካ አወደምን በሚሉት ልክ የኢራን ወታደራዊ በተለይ ሚሳኤሎችን የማስወንጨፍ አቅም ለምንድነው እንደዚህ ጠንካራ የሆነው? በኢራን ላይ ጉዳት ያልደረሰው ለምንድነው ነው ጥያቄው። ምሽጋቸው የያዝድ ግራናይት ምሽግ እየተባለ የሚጠራ ነው። የሲኤንኤን የምርመራ ዘገባ እንደሚያመላክተው ከሆነ IRGC እየተባለ የሚጠራው የኢራን አብዮታዊ ዘብ ባለፉት 30 ዓመታት ውስጥ ይሄው የጣም ጠንካራ በሆነ ተራራማ አካባቢ ውስጥ የተመሸጉ ተቆፍረው የተዘጋጁ 27 የሚሆኑ እንግዲህ በምርመራችን አረጋግጠናል ያሏቸው ሲኤንኤኖች 27 የሚሆኑ ጥልቅ ቦታ ላይ የተሰሩ ምሽጎች አሉ፣ የሚሳኤል ከተሞች አሉ ይላል። እርስ በርሳቸው በሚገናኙ በውስጥ የተገነቡ የባቡር መሰረተ ልማት ጭምር ያላቸው ናቸው። እነዚህ ባቡር መሰረተ ልማቶች ዋሻዎቹን ማገናኘት ብቻ ሳይሆን ሚሳኤሎቹን ከአንድ ቦታ ወደ ሌላ ቦታ በማጓጓዝ ረገድም እንዲሁ ከፍ ያለ ሚና የሚጫወቱ ናቸው። ያዝድ እየተባለ የሚጠራው ማለት ነው። ወደ 107 ገደማ የሚሆኑ መግቢያ መውጫ ኤግዚት እና ኢንተራንሶች እንዳሏቸውም ጭምር በምርመራ ዘገባ ያረጋግጫሉ ነው የሚለው ሲኤንኤን። አልማ ሪሰርች ሴንተር እየተባለ የሚጠራ አንድ ተቋም አለ። ይሄ ተቋም በተለይ እስራኤል ላይ የተመለከቱ ጉዳዮችን የሚመለከትና የሚያጠና ነው። የእስራኤልን ጂኦፖለቲካዊ ጭንቀቶችና ሸክሞች እየፈተሸ የምክር ሀሳቦችን የሚያቀርብ የቲንክ ታንኮች ስብስብ ነው እና ይሄ ቲንክ ታንኮች ስብስብ ከቀናት ወይም ሜቢ ከሳምንታት በፊት ይዞ የወጣው አንድ መረጃ ምን መሰላችሁ የሚያሳየው 77 ከመቶ የሚሆነው የኢራን የሚሳኤል ከተሞቿ መግቢያ መውጫ በአሜሪካና በእስራኤል የተቀናጀ ጥቃት አማካኝነት ከጥቅም ውጭ ሆኗል በማለት ይፋ ያደረገው አንድ ሪፖርት ነበር። ሲኤንኤን ግን ከዚህ ሪፖርት በሚቃረን መልኩ ከቀናት በፊት ባወጣው የምርመራ ዘገባው ላይ ምን ብሏል? ለምሳሌ ያክል አለ ያዝድ እየተባለ የሚጠራው የሚሳኤል ከተማ ለ3 ጊዜ ያክል ይሄ ጦርነት ከተጀመረ ከፌብሩዋሪ 28 ወዲህ ባሉት 33-34 ቀናት አካባቢ ላይ ለ3 ጊዜ ያክል በእስራኤል ተደጋጋሚ የሆነ የአየር ላይ ጥቃት ተፈጽሞበታል። ይሁን እንጂ እስከዛሬም ድረስ በዚህ የያዝድ የሚሳኤል ምሽግ ላይ መግቢያና መውጫው ላይ የደረሰውን ጉዳት በተመለከተ በእርግጠኝነት እስራኤልም አሜሪካ መናገር አይችሉም ይላል። ከዛ ይቀጥልና እንዲያውም ይላል በምርመራ ዘገባው ላይ የተረዳሁት ነገር ያዝድ እየተባለ የሚጠራው የሚሳኤል ምሽግ በእስራኤል አማካኝነት ለ3ኛ ጊዜ ጥቃቱ ከተፈጸመበት በኋላ በአንድ ቀንና በ2 ቀን ውስጥ ወዲያውኑ ጥገና አከናውነውለት ወደ ስራ የሚያስገቡት የተዘጋውን የተመታውን የሚሳኤሉን ከተማ መግቢያ መውጫ አካባቢ ላይ ጥገና አከናውነው የሚሳኤል ምሽጉ የጠንካራ የሆነ አገልግሎትን ወደሚሰጥበት ደረጃ መመለስ የሚችሉ ባለሙያዎችና የኢንጂነር መኪናዎች የኮንስትራክሽን ተንቀሳቃሽ መኪናዎች ማለት ነው በኤግዚት እና ኢንተራንሶቹ በኩል ላይ ተመልክተናል። ወዲያውኑም ደግሞ በአንድ ቀን ወይም በ2 ቀን ውስጥ ጥገና ሲያደርጉለት አይተናል። ስለዚህ የሚሳኤል ከተሞቹ መግቢያና መውጫ ምናልባት በእስራኤል ወይም በአሜሪካ ጥቃት ቢመታም እንኳን ወዲያውኑ በአንድ ቀን ወይም በ2 ቀን ውስጥ ጥገና ተከናውኖላቸው ኢሚዲየትሊ ወደ ስራ እንዲመለሱ የሚደረጉ አይነት ናቸው በማለት ነው እንግዲህ ሲኤንኤን ነው የገለጸው። ይሄንን ነፃነት ላቀው አይደለም ያለው። ይሄንን ጉዳይ በምርመራ ዘገባዬ አረጋግጫለሁ ተመልክቻለሁ ያለው ሲኤንኤን ነው።